ተርጉመው እስኪ ምን እንደሚለው ብንፈልግ ኖሮ ባሻ ኖሮ በእርሷን ከፍ ባደረግነው ነበር። እርሱ ግን ወደ ምድር ተዘነበለ፣ ፍላጎቱንም ተከተለ። ቢጤዋም ብታባረረው ምላሱን አውጥቶ የሚያለከልክ ወይም ብትተወው ምላሱን አውጥቶ የሚያለከልክ እንደሆነ ውሻ ነው። ይህ የእነዚያ የአንቀጾቻችን ያስተባበሉ ህዝቦች ምሳሌ ነው። ያስተነተኑ ዘንድ ታሪኮቻችን ተርክላቸው ይላል። የዚህ አንቀጽ አስበበ ንዙሉ ምንድነው? በምን ምክንያት ነበር የወረደው? ይሄ አንቀጽ የሷ ጥያቄ ነው። ማስረጃ ብለሽ ነው መጣሽው እኮ አስበበ ንዙሉ። እናንተ አሁን እንደናንተ እንዲህ በዚህ አንቀጽ አትፈለም። አንዴ አስበበ ንዙሉ ምን ምክንያት ነው ማብራሪያ? ይሄኛው ላይ እንደዚህ አለ ብላ ያወጣችሁ እኮ እሷማ አለች እኮ። እሷማ ያለችበት ምክንያት እኮ አስበበ ንዙሉ ላይ እንደዚህ አይነት ታሪክ ስላለ ነው ይሄ አንቀጽ የወረደው። ለምን አትወጣው እኮ? ታውጣ፣ ሙሉ ማስረጃ ታውጣለህ። እሺ እስኪ አሁን እንደው ይችን ተፍሲር ታነብልናለህ? እንደው ይችን ተፍሲር የአትሽኪ አጠበሪ ተፍሲር ይታያል? ይታያል። እሺ ይችን ሲያንብብልን ጮክ ብላ አንብቦ። በነገራችን ላይ እንደቅደው ፈለማ በለገ ባብል መዲና ከሚለው ጀምራ አንብብልን። ከዚህ ጀምራ የቲንግ ይገበገባል መሰለኝ ላይቱ። እሺ ቀጥል። አረ እየታየኝ አይደለም። ቀስ በስርዓቱ እንትን አድርገው። አለምዬ አበብዬ እንትን በይው። ላይክ አሁን ይታያል መሰለኛ ጋይስ። ሳሚሻ ይታያል? በስርዓት ነው የሚታየው እንዴ? ይታያል፣ አሁን ይታያል። እሺ አክሰሩ ደርበተን ትከሊሙ فقالت وش زور ارجم ايش يو اكثر ضربها تكلم فقالت انت تنكحني بالليل واتركني بالنهار لا ميرا ريكارد አድርጉ። ቆይ ተከልሙ አይደለም ተከለመት ነው የሚለው። ከላይ ጀመረህ አንብበው። አንተ እንኪሁ ነው የሚለው። ፈለማ በለገ ባብል መዲና ከሚለው ጀመረህ አንብበው። ከዚህ ጀመረህ እኮ አረንጓዴ ምልክት ያረክሽበት ላይ አይደል? ያላችሁ አይ ከላይ ትንሽ ከፍ ብለህ አንብበው። እኔ እኮ በጣም እየተጠበረበረ አረንጓዴ ምልክት ነው። እሺ ቀጥል። ከላይ ጀመረህ አንብበው። ወይ ትራንስሌት አድርገው በላይ ትራንስሌት አድርገው እዚህ ጋር ምንም አንተ እንድታነብ ፈልጌ እኮ ነው። እኔ ለሌላ ሰማያዊ የተደረገበት አይደለም እንዴ? አክሰሩ ደርበተን ከሚለው እሺ ቀጥል። ፈለማ ከሚለው አንብባ። እሱ ነው ጁምላው ዋናው ነገር። ፈለማ ከሚለው ጀመርሽ። አረብኛ የሚገባቸው ነገር የለም። ለምን ትራንስሌት አታረግላቸውም? ተው እሱን ተው። እኮ ትራንስሌት አድርግላቸው እንዴ። ቀጥል አንብብ። ፈለማ ከሚለው አንብብ። እሺ የላይኛው መስመር ተውና እታች ሁለት መስመር ዘለ ፈለማ ከሚለው ጀምረህ አንብብ። ከዛ ሰማያዊ እንትን ያሰመርኩበትን ታነባ። እዚህ ጋር ግን ከዚህ ጀምረህ አንብብ። ፈለማ ከሚለው ማለት ነው። አረ ወላሂ በስርዓቱ የተኛ አይደል? በስርዓቱ ለምን አታወጪውም? እሺ ላንብብልሽ፣ ችግር የለውም። አረብኛው ከዛ ትራንስሌት አድርገዋለሽ። ያወጣው እኮ ይሄው በቃ በትክክል አንብበው። መስመር ከእንት ካደመቅኩት በላይ ጀምረህ አንብብ ማለት ነው። አንድ መስመር እሺ በቃ እንደዚህ አጅሩ ጀምረህ አንብባት። በቃ አክተሩ ደርበተን ተንኪሁ ፈለማ የሚለው አክተሩ ደርበተን ضربها ነው የሚለው። አስተካክለህ አንብብ። ፈለማ አክተረ ضربها ብለህ አንብብ እኮ በደንብ አይታይ። እሺ ፈቃለት ተከለመት አንተ ተንኪሁኒ ቢላይሊ ወትሩክኒ ቢነሃር ይላል። አንብበው አስተካክለህ መልስ። አንተ ተትሩክኒ ቢላይሊ ወተንኪሁኒ ቢላይሊ ወናር ወትሩክኒ አረ እየታየኝ አይደለም። አንቺ አንብበሽ አስረጃችሁ። በጆሮ ብቻ ነው እንደ ቅራአት የተማርከው። አንተ ተንኪሁኒ ቢላይል። እሺ ቀጥል። አንተ ተንኪሁኒ ቢላይሊ ወትሩክኒ ቢነሃር ይላል። ወተርኩቡኒ ተርከብኒ ማለት ወቢል አንከ ወይ ካሜራ ዘግ ይችላል። እየታየኝ አይደለም። ወተርከቡኒ ነው የምትለው ማለት ነው። ወይሊ ሚንከ ተንኪሁኒ ቢላይል ወለው አኒ አጣክተ። እሺ አልኹሩጁ እኔ እየታየኝ አይደለም። ራስ አንድ ጊዜ ይሄ ተፍሲር ማለት ነው። አዎ እኔ ጋር ራሱ እየተበረበረ ነው በነገራችን ላይ። አረምን ተበረበረም ሌላ ሰው እኔ ጋር ምንም እየታየኝ አይደለም። እሱ ሌላ ሳሚ ክፍል ተፍሲር አጠባሪ። እሺ ቆይ እንትን ስክሪንሾት ላድርገውና ለተርጉሞና ልለጠፈላችሁ አንዴ። በአይኮ አሪፍ አድርገን ተረጉሞ። እሺ ችግር የለውም።
ክፈችው። እኔ ጋር ቴሌግራም ላይ በጣም ስላርግልሽና ላኪልኝ። ስከፍተው እኮ ነው እንትን የሚለው። አሁን ጥሩ ነው። ስክሪንሾት እሺ አሁን ላድርገው። ቀጥል። ትንሽ ከፍ አድርጊው፣ ዝቅ አድርጊው። አንዴ ስክሪንሾት ላንሳው። ወደ ታች ስክሪንሾት ላንሳው። ሙሉ ጽሁፍ ከስክሪኑ ራቅ አድርጊው። አበበ ስልኩን ራቅ አድርጊው። ራቅ አድርጊው። ይሄው ራቅ ሳደርገው አይታይማ እንትን ይላል። የሆነ ነገር አለ ያነባዋል። አንቺ ትንሽ ራቅ አድርጊው። ያው እሺ ትንሽ ወደዚህ ወደ ቀኝ ወደ ግራ እንትን አልሽዋ። ትንሽ ማራቃችም ስልክሽን አንዴ ስልኬ እኮ ማዶ ነው ያለው። እሺ እና ስክሪን ሾት እኮ ሳሚ እንትን ያደርጋል። ቲክቶክ አንዳንዴ ዙም አድርጎት ነው ሳይት እንትን የቲክቶክ። አይ ቆይ አሁን አነሳሁት መሰለኝ። ቴሌግራም ላይ ላኪልኝ፣ ጽፌልሻለሁ። ሳይት እንደምን ነው? ቁራኔክስ ነው። ቁራኔክስ ኦኬ። ቁራኔክስ አልተበሪ ነው። እሺ ተፍሲሩ ምን ይላል መሰላችሁ? እንግዲህ መላእክት ታይና አልንቀሳቀስ አለችው ማለት ነው። ፈለማ አክተረ ضربها ዱላ ባበዛባት ጊዜ ተከለመት። የቢልዓም ሒማር ወይንም አህያ ማለት ነው ተናገረች። ተዛ ምን አለች? ፈቃለች አንተ ተንኪሁኒ بالليل وتركبوني بالنهار። አንተ ሌሊት ትገናኘኛለህ፣ ቀን ደግሞ ትጋልበኛለህ። ወይሊ ሚንክ ከዛ ካንተ ወየውልኝ ብችል ኖሮ ካንተ ባመለጡ፣ ካንተ በሸሸው፣ ካንተ በሄድኩ እያለች አህያዋ የቢልዓም አህያ ምሬት ታቀርባለች ማለት ነው። የሱራ 7 ቁጥር 176 ሰበብ ንዙል ተፍሲር አጠበሪ የቢልዓም የሞአብ ልጆችና የሞአብ ንጉስና የበኒ እስራኤል ታሪክ ነው። ስለዚህ የሞአብ ንጉስ የእስራኤል ልጆች ዩልዓን በኒ እስራኤል ይኸው የእስራኤል ልጆች እንዲረግም መሊክ ሞአብ ጠርቶት ነበር። በአማርኛ ተናግራችሁ ምንም አታጥብራችሁ ሙሉን አውጪ። አንተ እኮ አረበኛ እንኳን ማንበብ አትችልም። ከኔ ባሰብህ ማን ነው በበረሃ እየሄደ የነበረው? በላም ነው አህያ ጋልቦ መጀመሪያ ይውልህ ለራስሽ ቢዛርግሽ ያወጣሽ ተባሪ በደንብ ማን ነው ሰውዬው ይጋልብ? አንተ ደግሞ እንደው ምንድነው ተፍሲር አጠበሪ አንብብ ተባልክ እኮ ትራንስሌት አለ የሱራ 7 ተረጋ። እኔ በአማርኛ በአረብኛ ባረብላችሁ እኮ ምንም ትርጉም የለውም። እዚህ ጋር ሰው እንደለው ብቻ ትራንስሌት ሙሉ በአማርኛ ለምን አላነበው? አረብኛ ባነብላችሁ የተረጎም ምናምን አት እንደሱ አትበል። ትርጉም አይተረጎም ነገር አለ እንዴ ደግሞ በአሁን ዘመን ወዳጄ ምን እያልከው ብሮ መላ የለውም ምናምን ማንበብ አልችልም በል። እኔ ተፍሲር ማንበብ አልችልም የቀረኋትን ብቻ ነው በል። በቃ እሱን እኮ እናውቃለን። ተነቆ ይገደዱ ብዬ እንጂ እናውቃለን እኮ እሱን። ስለዚህ አሁን ይሄንን ታሪክ እንዴት ታየዋለህ አንተ? አረ ምንም አታውቂም። ራሱ ማቆየን ማወቅ አለማወቅን አንበብና ተርጉም። እኔን አላማውቅተውና አሁን የበልዓም ጉዳይ እንፍተው። በልዓም ለምንድን ነው አህያ ይገናኝ የነበረው? ማንስ በርባሮስ ጠብቀን ወጥ እየሰራ ሌላ ቅንጭላት ያለው ሙስሊም ማን ነው? ጭንቅላት ያለው ሙስሊም ይግባ። ጭንቅላት ያለው ሙስሊም ላክ። አበበ እንዴት ናችሁ? ሁለት ቀኝ እጅና አንድ እግር ያልሆነ ጭንቅላት ያለው ይግባ። ቁራኔክስ ላይ ነው አይደል? ያ ቁርአን ላይም አለ፣ ቁርአኔክስ ላይም አለ። ተፍሲር አጠበሪም ላይ መክፈት ትችላለህ። ተፍሲር አጠበሪም ላይ መክፈት ይችላል። ታሪኩ እንዳልኳችሁ ነው። በነገራችን ላይ ከከፈቱት ብላችሁ ታነቡ ታሪኩን የኖ ካገኘቱ ታላችሁ ለምን አወረድሽ? የሞአብ ንጉስ እስቲ ተረጋጋ። አይ እኔ ሙአዝ ጋር መግባባት አልችልም። ምንም ነው የማያውቀው። እናንተ ቀጥሉ። እግዚአብሔር ይስጥልኝ። በይ ጽፌልሻለሁ። ቴሌግራም ላይ ላኪልኝ። ለምን ትሮጫለሽ? መልሰሽ አትሄጂም እንዴ? ተረጋጋ። እነሱ ካወረዷቸው አታስገቧቸው። መልሳችሁ እየረበሹ ታና በስነ ስርዓት ታነባለሽ። እሺ
የምታወራ ከሆነ በስነ ስርዓቱ አንብበ ወገናችን። ኮፒ ሊንክ አድርጎ ኧረ በጌታ ተው ፈጣሪ። አተልቅኝ እስኪ ትርጉሙን እናሳየው። አበባን የተመለሽ እንግዲህ ኦኬ አበባ አለሽ? ቆይ ከዛ በፊት ይሄንን የተርጎመው ሳምሻ እኔ ትልቁ ላይ አድርጉኝ። ኦኬ አሁን በደንብ ይታያል። አንድ ሁለት መስመር ከፍ በልና አንብብ ሙአዝ። እንዴ አማርኛውን ለምን አናነበውም? ለምን ቀየርከው? ችግር የለውም አረብኛ ነው እንድረዳው እየዋሸች ችግር የለውም አማርኛ አድርገዋል እና ምን አለን አንብበው ከዛን ተርጉመው። እሺ አሁን ይታያል። አልጀበሪን ፊ الناس وخرج እሺ بالعام مع እሺ البحرين على أنته وهو يرضى أن يفعلني بنو إسرائيل فكلما أراد أن يدعو على بني إسرائيل دعا على البحر فقال البروني إنك إنما تدعوني علينا فيقول إنما أراد بني إسرائيل أبيت ሙአዝ አራት መስመር ነው እኮ የምታነበው ምንድነው? ይውላ አቤት አራት መስመር ነው። ሁለት መስመር ነው። ሁለት ከፍ በልና ሰማያዊ ምልክት ከተደረገበት አንብብና አራቱን መስመር ተርጉመው። እንዴ ለምን ሙሉ እኮ ነው መነበብ ያለበት እንዴ? የተፈለገው ቦታ እሱ ነው። እሺ ላንብብልህ፣ ችግር የለውም። አክሰሩ ደርበተን ተከለመት فقالت أنت تنكهني بالليل واتركني بالنهار አለችው። እሺ ወይለ ሚንከ ولو أن أتقطع እሺ الحوج እሺ ተርጉመለት ሙአዝ ተርጉም ምን ይለኛል? ተርጉም አሁን ያነበብኩት አሁን የቁርአኑ የወረደበት አንቀጽ ከመጀመሪያው ጀምሮ ሙሉ ፍሬ ሐሳቡ አለ እኮ። ለምን አሁን ያነበብከውን አራቱን መስመር ለምን አተረጉመው? ሁለቱም መስመር ብቻ እንዴት አነብልሃለሁ? አሁን አንተ ቅድም ሎጥ ከልጆቹ ለምን ወለደ ስለ ሙሉ ሪዝን አብተን ያቀረብክልኝ አይደለ? ስማኝ በቃ ተው መተርጎም ስለሚያሳፍር ተው። ሳሚ ትልቁ ላይ ሆነ እሺ እኮ ትራንስሌት አድርገው አንተ። እኔ አሳፈረኝ፣ አንተ ለምን አታውጣው? ቆይ አንዴ ልተርጉምልህ። አውጣው እኮ ነው እያልኩ ያለው። ተው አውጣልህ፣ ተረጋጋ። ቆይ አንዴ እንዴ እንደሆነ አተረጉማት ሙአዝ። ቆይ አንዴ እንትን ልበለው። ቆይ እንደዚህ ሰፋ ላድርግና ስክሪንሾት ላንሳው። አንዴ ቆይ ትርጉሙን ያው አበባን አስገባት መታለች። አበቤ አልተረጉም አለ እኮ አንብበው። ተሸማቆ እኮ ነው ተሸማቀቀ ሙአዝ። ሲጀመርም ማንበብ አልቻለም ነበር፣ ሲቀጥልም ተሸማቀቀ። አተልቁኝ ይሻል ያውጣው በአማርኛ ያው አተልቁኝ። እሺ ወይላ ተለቀ ሳሙኤል በትልቁ አድርገው አንተ። ኦኬ እና ይኸው በእስራኤል ልጆች ላይ ሊረገም በፈለገ ቁጥር ልመና መረገሙ በግፈኞች ላይ ሆነ ነበር ይላል። ግፈኞቹ አንተ እኮ የተረገምክን ያለሆን እኛ ነን አሉት። እርሱም እኔ ያሰብኩት በእስራኤል ልጆች ላይ ነበር ይላል። ወደ ከተማውን በር በደረሰ ጊዜ የበዓል መልአክ የአህያዋን ጭራ ያዛት፣ እርሷም ይዛት ጀመረ። እርሱም እሺ በለዓም እንድትቀሰቀስ ይደበድባት ነበር። እርሷ ግን አልተንቀሳቀሰችም። በመታትም በዛተባትም ጊዜ አህያዋ ተናገረች፣ እንዲህም አለች፣ አንተ በሌሊት ትወስበኛለህ፣ የጾታ ግንኙነት ትፈጽምብኛለህ፣ በቀንም ትጋልበኛለህ።
ወየልኝ ካንተ የተነሳ እኔ ይሄንን መውጣት ብችል ኖሮ እወጣ ነበረ ግን ይሄ መልአክ በቃ አይበቃም እና ይሄ ሰውዬ ጻድቅ ብሎ አልጠራውም እኮ ቁርአን ሰማ ምን ትለኛለህ እኮ ነው ቁርአን የጾታ ግንኙነት እኮ ይሄ ሰውዬ ረገመዋል እኮ ታዲያ እኮ ረገማ ታዲያ ረገመው ሰውዬው ተረግሟል አሁን እንደ ሎጥ እኮ ጻድቅ አልተባለም ይሄኛው በእኛ እንግዲህ አይታችኋል በነገራችን ላይ አበባ ይዛው የመጣችው ነገር በመጀመሪያ ደረጃ ይኸውልህ ስለ ክርስቲያኖች እንደዚህ አይነት ነገር ከማውራት በፊት በቁርአን ውስጥ እንደዚህ አህያ ስለመወሰብ ያለውን ነገር መጀመሪያ ላይ አጥራና ናቱ እኮ ተረገመ እኮ ወንድሜ ስላልገባህ ነገር አትጠይቅ አንተ ራሱ የወሱ አትጨርሰው እንዴ እኮ ይሄን ሰውዬ ታዲያ እንደ ሉጥ አጸደቀው አለ እንዴ ያጸደቀው ይላል ተረገመ ያለውና ክፈተው ተፍሲሩን ክፈተው ተረገመ ያለውን ያሳየ ናና አኪድ እሺ ይሄኛው ወርዷላ ክፈቹ እዛው አራፍ ላይ ቅድሙ ላይ ክፈቹ ራሱ ላይ አንቀጻችንን ያስተባበሉ ሰዎች ይኸው እንደዚህኛው እንደሚያል ቁርአን እኮ ጎደሎ ነው ያለው ሐቢብ ሰላማን እንኳን አረብኛው ነው ወይስ ትርጉሙን ነው የምትፈልገው ተፍሲሩን አምጣው ተረገመ ከሚል ያሳየን እዚህ ላይ ተረገመ ሚል ነው ያላነበብኩም አንቀጾቻችንን የሚያስተባብሉ ሱረቱ አዕራፍ ክፈቹ ስለማን ራሱ እንደሚያወራ እኮ ኢብን እድሜ ላይ ምንጀሪ ራተበሪ ባልኮ ቁርአን እንጂ ስለማን እንደሚያወራ ራሱ አይታወቅም አንቀጹ ላይ ትልልቅ ጥገና ላደረጉ ሙፈሲሮች ክብር ይግባቸው እያልክ ቁጭ ባላሆነ ማለት ነው አሁን በላም አህያ ተገናኝቷል ወይስ አልተገናኘም እንዴ ማን ነው የተገናኘው ሰውዬ ጻድቅ አልተባለም አልኩሽ እኮ እንደናንተ ከሴት ስለወለደ ወይም እንደሰለሙ አህያ ተገናኝቶ ጻድቅ ሊባል ያምራል እንዴ ግን ተገናኝቶ ያው ከልጆቹ ጋር ተገናኝቶ ጻድቅ እየተባለ አይደል እንዴ ለምንድን ነው ግን ልጆቹ ቀስ ብሎ እኮ ጆሮ ይቆዳ እንትን አለ ጆሮ ይቅርታ ከጥቅም ውጭ ነው ቀጥሉ አቋር የትኛው ነብይ ነው አንድ ሰው ሰውን ገሎ አንዴ በቃ ሚውት ያዝ አንድ ሰው ሰውን ገሎ የሞተው ሰውዬ ኃጢአተኛ ይባላል ባንተ ሎጂክ በጣም ይገርም እኮ ነው የሆነ ሰው አስገድዶ ደፍረውት ወንጀለኛ የሚባል እናንተንም በመፍጠሩ ተጸጽቷል በሱም ተማኝ እሺ አይደለም አሁን ሚውት ያዝ ቀደም እንግዲህ በሚገባ ሰው ነው ብለን እኛ ተረድተን ለማስረዳት ሞክረናል እኮ አሁን አንተ ስላልከኝ ስላነሳው ሎጂክ አንደኛ ነገር ይኸውልህ ሊፈጠር ሊከሰት የሚችል ነገር ነው መጽሐፍ ቅዱሳችን እኛን ለማስተማር እንደዚህ አይነት ነገር ያተቀመጠው ወደዛ አትሂድና ወደ እዚህ ተረገመ ስላልከው ነገር አምጣና አሁን ማብራሪያ ስጠን አባ ትልቁ ላይ እኮ አንቺ እሺ ማን ነው ይሄ ሰውዬ ማን ነው አንቺ ይሄን ያደረገው ሰውዬ ማን ነው ነብይ ነው ምንድነው አጣባሪ እስራኤል ሊረግም ይሄደ ርግማን የሚችል ሰው እንደሆነ ተፍሲር አጣባሪን በደንብ ብታየው ስለበል አማንነት በደንብ ያስረዳሃል ብዬ አስባለሁ እኔ ጋር ምንም የሚያመጣጣ ታሪክ የለም ይሄን ነገር ደገፈው ሚላውጪልኝ አሁን ሎጥ ሁለት ልጆቹን ወልዱ ጻድቅ ስለተባለ ይኸውል መጀመሪያ እኛ እናንተ ብለን ታሪክን ስናመጣ ይኸውል መልስ ጥያቄ እያዘጋጀህ አታዳምጠኛ አሁን እኛ በላም ከሎጥ ጋር ያነቀረን አይደለም መጽሐፍ ቅዱስ እኮ ስሚኝ ይሄን ሰውዬ እኮ ፈጣሪ አድንቆታል ስራውን ተቀብሎታል ሚላምጪልኛል አንተ አውራ በቃ እኛ ምን እንሰራለን ያው አውራ አንተ ሰማማስ ኦኬ ወረደ